ጋሽ ዘሌ እንግዲህ ፌንት ገጭተዋል። በዛሬው ዕለት እንግዲህ ጋሽ ዘሌ በባህር ዳር የመድኃኔዓለም ቤተክርስቲያን ገቢ ማሰባሰቢያ ያደረጉበት በነበረበት ሰዓት ደድቡና በአቋራጭ ክበሩ መስራት አያስፈልግም፣ ምክንያታዊነት አያስፈልግም። ምክንያታዊ ከሆናችሁ ወደ ኋላ ትቀራላችሁ፣ ራሳችሁን ትገድባላችሁ። ጠላቶች አሉኝ ብዬ እኔ እውነት ለመናገር አላስብም። ምቀኞች ግን አሉኝ ብዬ አስባለሁ። ሰላም እንዴት ናችሁ ቤተሰቦች? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። በትላንትናው ዕለት በባህር ዳር እንግዲህ አስደንጋጭ ነገር ተፈጥሮ ነበር። በእኩለ ሌሊት ለመድኃኔዓለም ቤተክርስቲያን የእርዳታ ስብሰባ ላይ አንድ ስልክ ጥሪ ይሰማል። ያም ስልክ ጥሪ እንግዲህ መኪናን ይዞ ይመጣል ለጋሽ ዘሌ። አዶናይም እንግዲህ በዚህ አጋጣሚ ስኬቱንና አላማውን ግብ ላይ አድርሷል። ለወዳጆቹም ትልቅ ደስታ እንደሚሆን አልጠራጠርም። ደስታችሁ ደስታዬ ነው። ከዛም በተጨማሪ ከመከላከያ በአስደንጋጭ ሁኔታ አንድ ጥሪ ተሰምቷል። ዛሬ ማለዳውን ተከትሎ አንድ ሻለቃ በአዶናይ ምክንያት መታሰራቸው እየተነገረ ይገኛል። እኚህም ሻለቃ በፕሮግራሙ ዕለት የአየር ኃይል ምሩቃን በሚመረቁበት ሰዓት ሲያስጎበኙት የነበሩት ግለሰብ መሆናቸውንና ትዕዛዝ ተቀብለውም እንደሆነ ጥፋት እንደሌለባቸውም እየተነገረላቸው ይገኛል። በቲክቶከሩ አዶናይ የተነሳ ሻለቃው ታሰሩ። ምንድነው የተፈጠረው? ከሰሞኑ ብዙ ተከታይ ያለው ቲክቶከር አዶናይ በኢትዮጵያ አየር ኃይል ግቢ ተገኝቶ የተለያዩ ስልጠና ሰጠ መባሉ ይታወቃል። ይሄን ተከትሎ የተለያዩ ሰዎች በአየር ኃይሉ ላይ ክብሩን የሚያጎድለው ምናምን የሚሉ አስተያየቶች ሲሰጡና ሲቃወሙ እንደነበር ይታወቃል። ይሄን ተከትሎ የአየር ኃይሉ አመራሮች በቲክቶከሩን የጋበዙ ሰዎች በሚል እርምጃ መውሰድ ጀምረዋል። ሆኖም ግን እርምጃ የተወሰደበት ሰው አዶናይን የጋበዘው ሳይሆን አዶናይን ያስጎበኘው ሰው ነው። እንግዲህ እንደሚታወቀው ይሄ ሻለቃ ፍቅሩ ይባላል። የኢትዮጵያ አየር ኃይል ሻለቃ ነው። ሻለቃ ፍቅሩ ከላይ በሰጣቸው ትዕዛዝ መሰረት እነ አዶናይና ጓደኞቹን በአየር ኃይል ግቢ ውስጥ አስጎብኝተዋቸዋል፣ ሲያዞራቸው ነበረ። እናም እሳቸው ብቻ ተመርጠው መታሰራቸው እጅግ አነጋጋሪ እንደሆነባቸው ነው የአየር ኃይል ምንጮች የሚናገሩት። በተለይ የወታደሮች ጉዳይ በሲቪል ፍርድ ቤት አለመታየቱና በዛው በወታደራዊ ፍርድ ቤት የሚታይ ኬዝ በመሆኑ በምን ሊጠየቅ እንደሚችል የሚታወቅ አይኖርም። ስለዚህም በምን ተከሰ የሚለው ነገር በጣም አስቸጋሪ ነው የሚሆነው። ግን ዋናው ቁም ነገሩ አዶናይን የጋበዙ ሰዎች አማሮች ያሉ፣ ይሄኛው ግን በመጣለት ወታደራዊ ትዕዛዝ መሰረት አስጎብኝ የተባለው ሰው ሻለቃ መታሰሩ ብዙዎችን አነጋግሯል። በሚገርም ሁኔታ ግን ትላንትና በሰራሁላችሁ ቪዲዮ ላይ ብዙ ሰዎች እንግዲህ ሐሳባችሁን ተገንዝቤያለሁ። እንደዚሁም ደግሞ የኔንም ሐሳብ እንደደገፋችሁት እና ሐሳቤንም እንደወደዳችሁት አሳይታችሁኛል። በዚህ አጋጣሚም ሰግጥ ለበረከተ፣ ሰግጥ ለገንዘብ፣ ሰግጥ ለሃይማኖት ብሎ እንግዲህ አዶናይ በተናገረው ንግግር መሰረት ብዙዎች ሲቃረኑት ነበረ። እስኪ ያላዩትን ነገር እናሳያቸው። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ስለዚህ ድርጅት 8 ሚሊዮን ብር ይሰጠናል። ታላቅ አድምታላችሁ፣ እኛ ደግሞ ዱዓ እናደርግላችኋለን። I hold on to little pieces of what we were. I know we're long gone, but take it easy because it hurt. Don't cut me down, throw me out, leave me here to waste. I once was a girl with dignity and grace, now slipping through the cracks of your cold embrace. So please, please, could you find a way to let me down slowly? በዚህ አጋጣሚም ሰራዊት ፍቅሬ በአዶናይ ምክንያት የቀረበውን የ10 ሚሊዮን ብር ቻሌንጅ ቱኤፍ ፕሮፐርቲስ እንግዲህ ለካሊድ ፋውንዴሽን እንዲሰጡ ድምጹን እያሰማ ይገኛል። ፍቃዳችሁ ከሆነ ይሄንን ድርጊት እንድትሳተፉበት በቲክቶክ በቱኤፍ ቲክቶክ አካውንት እየገባችሁ ሐሳቡን እየተጋራችሁ ለቱኤፍ ፕሮፐርቲ እንድታደርሱ እንጠይቃለን። ክቡራትና ክቡራን ውድ ኢትዮጵያውያን፣ የሚገኘው ወንድም ካሊድ ፋውንዴሽን የደጋጎች እልፍኝ ውስጥ ነው። 10 ሚሊዮን ብር ሰምታችኋል? አዎ 10 ሚሊዮን ብር ለመስጠት ወስነናል። 10 ሚሊዮን ብር ቻሌንጁን ሁላችሁም ገባዋል ለምትሉ እርዳታ ድርጅት በመለቀው ቪዲዮ ላይ በመሳተፍ ኮሜንት እና ሜንሽን በማድረግ ድምጻችሁን እንድሰጡ ጠይቃለን። ቱኤፍ ፕሮፐርቲ ያወጣው የአዲሱ ቻሌንጅ ሊጠናቀቅ በጣም ጥቂት ቀን ነው የቀረው። ስለዚህ ወንድም ካሊድ ፋውንዴሽንን ብትደግፉ ህፃናቶችን፣ ወጣቶችን እያሰለጠነ እያበላ እያጠጣ መጠለያ እየሰጠ ወደ ስራ የሚያሰማራበት ትልቅ ፋውንዴሽን ነው። ስለዚህ ይሄንን ትደግፉ ዘንድ ጠይቃለሁ። በመሆኑም ቱኤፍ ፕሮፐርቲ በሚለው አካውንት ውስጥ እየገባችሁ ወንድም ካሊድን ሜንሽን በማድረግ እንዲያሸንፍ ብታደርጉ እጅግ በጣም አመሰግናለሁ። ወዳችኋለሁ።
ዶክተር በድሉ ዋቅጅራንም እንግዲህ ብዙ ሰው ቲክቶክ ያቆሙ እባክዎትን ቲክቶክ ያቆሙ በማለት የተናገሩትን ሐሳብ እያወገዙ ይገኛሉ። አዶናይን እያየው ገና ዛሬ ተሰማኝ አለ ትላንት ማታ የለቀቀው ቪዲዮ። ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። ምን ተፈጠረ ብዬ ስገባ ለካ ትላንት እነ ዶክተር በድሉ ዋቅጅራ የአዶናይ አዲሱ ቻሌንጅ እና አዲሱ ቃላት ላይ አስተያየት ሰጥተው ረጅም ሀተታ ጽሑፍ ጽፈዋል። ኧረ ዶክተር በድሉ እረፍ እንጂ አረጋጋው እንጂ ስንት በጎ ስራዎች ሲሰሩ አስተያየት ሳሰጥ ይሄ ልጅም በራሱ ህይወት ኤክስፐሪመንት አድርጎ እንደዛ ከነበረበት የተስፋ መቁረጥና ምናምን ህይወት ውስጥ ወጥቶ ለውጥ ሲያመጣ እሱንም በቅርብ በጣም ብዙ ጥሩ ነገሮች ሲሰራ አንዱን ጉዳይ ላይ አስተያየት ሳሰጥ ቲክቶክ ታይም እንዳንል ይሄው እየተከታተልክ እንደምትውል ገልጸህልናል። ከዛ አሁን አንዷ ቃል ላይ አተኩረ መፈናፈኛ ሳጥቶ ትውልድን አንድ ስህተቱን እየፈለጉ ከማጥሩ ነገር ውስጥ አንድ ስህተትን እየፈለጉ ለዛውም ስግጥ ተፈምስ የሚለው ቃል ስህተት ነው ብያለሁ። አስብ የኮንቴክስት ጉዳይ ነው። ቃሉን አተረጓጎሙ ግን ጥምድ አድርጎ በቃ እየተከታተሉ ስህተት ሲኖር መናገር ምን ነው ዶክተር በድሉ ምን ነው ስክሪፕቶ በጎ ነገር ለማበረታታት አልሰራ ላይ ሙሉ ህይወቱን አሳይቶ ለወጣቱ ምክር ሲመክር ነው የተወደደው። ዶክተር በድሉ እንተዋወቅ የለ እንዴ መድረክ ላይ መጣችሁ አስተያየት ለመስጠት እንኳን አበል ከሌለው እኮ አትመጡም። እና ተውት እናንተ የራሳችሁን ህይወት ኑሩ። አዲሱ ወጣቱ ትውልድ የራሱን ህይወት እየታገለ እየተሳሳተ እየወደቀ እየተነሳ እየሞከረ ነው። ተውት ዶክተር በድሉ ተውት፣ የራሳችሁን ህይወት ኑሩ። ሰመረ ባሪያውም ስግጥ ብሎ እስካሁን የተደረጉትን በጎ ነገሮች ወደ ጎን በመተው አንድ ቃል ብቻ ወይም ደግሞ ከቃል አጠቃቀም የተፈጠረ ችግርን በመገንዘብ ብቻ አሁንም ድረስ ሰግጦ ሐሳቡን እየገለጸ ይገኛል። አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። እንደሰማችሁት ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች በኋላ ማንም ሰው ችግሩ ከክብሩ ባይበልጥበት ምንም አይነት ስራ አይሰራም፣ አብሮ ቅብር ብሎ ይኖር ነበር። ወይም ደግሞ እንዳንተ ዩቲዩብ ላይ መጥቶ ማንም ሰው ዝም ብሎ በማይመለከተውና በማያገባው ጉዳይ አይለፈልፍም ነበር። ለማንኛውም እኔ ለሰመረ ባሪያው ክብር አለኝ፣ ግን በዚህ ሐሳቡ አሁንም ድረስ እንደምቃር ነው ለማስተዋወቅ ፈልጋለሁ። እንቀጥል። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ፣ እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተለው። የኔ ልጅ በጣም በርታ፣ ጎበዝ፣ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ እናንተ ለምን ነው ያመሰግኑት? እርሱ ትልቅ ስራ ለሚሰራው ዋት ትልቅ ስራው ምንድነው? ሲጀመር ያውቁታል አያውቁት? ገንዘብ ሰጠፋይ ይስጥ መመረቅ እንደ ትልቅ ሰው መቼም ሰው ከቸገረው ከማንም ገንዘብ ይቀበላል። ሰው አይመርጥም። ሰው ቸግሮታልና ገንዘብ ለምን ከሌ ተቀበለ ገንዘቡን የሰጠው ሰው ወንጀለኛ ነውና ያጣራል ይሉ እንደዛ አይነት መመጻደቅ ውስጥ አልገባም። ሳምሃው ግን በአደባባይ እንደዚህ ወጥቶ አፕሩቫል እና እውቅና መስጠት ከአንድ ትልቅ ሰው አይጠበቅም። ከዚህ አልፋችሁ ተርፋችሁ ደግሞ እንደዚህ አይነት ድርጅት በእርግጠኝነት ሰመረ ባሪያው አንተም ይሄ መኪና ተሰጥቶ ቢሆን ኖሮ ከሳቸው የበለጠ እንደምትናገርና ለሰውየው በዩቲዩብ ቻናል ራሱ የተለያዩ ማስታወቂያዎችን እየሰራ ከፍ እንደምታደርገው በጣም እርግጠኛ ነኝ እነግራለሁ። ስላልተሰጠህ ነው ይሄ ሁሉ ሐሳብና ጭንቅላት ላይ ጥያቄዎች እየተፈጠሩብህ ያሉት። የጋሽ ሰለሞንን ደስታ እንደ ደስታ ስላላየኸው እንጂ በአግባቡ ወይም ደግሞ በጥሩ አመለካከት ብትገነዘበው ልጁ ምንም ያጠፋው ነገር የለም። ከማድረግና ሰዎችን ከማስተማር ውጪ ከድሮ ህይወቱ የደበራችሁ ነገር ቢኖር የድሮ ህይወቱ ነው። እሱንም ደግሞ ለማስተማር አታድርጉት አለ እንጂ በአሁን ሰዓት ያጠፋው ምንም ጥፋት እንደሌለ አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ፍልስጥራችን ቱር እናደርጋለን አላችሁ። ምን የአዲስ አበባ ብልሽት አልበቃም? ሐዋሳም ይበከሉ፣ ባህር ዳርም ይበከሉ፣ አፋርም ይበከሉ። ምን ላወራላቸው ነው? ቱሪ ቀደም እኮ ስለ ዴፊኒሽኑ እንደዚህ ማለት እኮ የፈለገው አፉን ስለሚይዘው ነው ያላችሁት። ሰውዬ መቼም አገጣጥሞ ማውራት የሚችል ሰው አይደለም ያላችሁ ነው። ስለዚህ ለምን ነው የሚሄደው? ለብልግናው ሰበካ ትልልቅ መንግስታዊ ቦታዎች ሁሉ ኤርፎርስ ምናምን ብዙ ቦታ ሄዷል።
አፍራለሁ። በጣም ነው የማፍረው። ግን አንዳንዱን እኮ እየተውኩት ነው የምናገረው ነገር። ትልቆቹ አድቡ እንጂ ቱር አድርጋችሁ ገንዘብ ምን ያህል ተቸግራችኋል? ቴሪዛ ላይ ነው መስመር አለ። ኖርማሊ በእብደትና ሀገር በመውደድ በእብደትና በሆነ ነገር መካከል መስመር አለ። በፕሮፊት በትርፍና በማንነት በፐርሰናሊቲ መሀል ልዩነት አለ። ትርፍ ታገኛላችሁ ኦብቪየስሊ። በጣም ስሜታዊ ነው ያወራው ሰው ተቀምጦ መብራት ለመብራት ገደለ። ያው ጋቢናዬም ከጨለማው ስለማይተናነስ አሾፉኝም በደንብ ብዬ ነው። ሳምሃው እናንተ ብር ብታተርፉት ስለገሩኝ ብታተርፉት ብቻ ነገር ትውልድ ጠፍቶ ብታተርፉት ምንድነው? ደድቡና በአቋራጭ ክበሩ። መስራት አያስፈልግም። ምክንያታዊነት አያስፈልግም። ምክንያታዊ ከሆናችሁ ወደ ኋላ ትቀራላችሁ፣ ራሳችሁን ትገድባላችሁ። ምክንያታዊነት ወደ ኋላ ያስቀርባችሁ፣ ወደፊት ነው የሚወስደው። ሪቨርሱን ነው ያወራሉ ሰውየው። እንደዚህ ብሎ ህፃናትን ኢንጀክት የሚያደርግ ሰው ቱር ብላችሁ ከአዋሳ እስከ ምናምን ክፍለ ሀገር ድረስ መውሰድ በቲቪ መተላለፉ ራሱ ቆጭቶኛል። እኔ አዲስ አበባ በካለ የሰማነው ነው ፌስቡክ አክሰስ ያለንና የቲክቶክ አክሰስ ያለን ሰዎች አንበቃም እንዴ? እንደዚህ በየቤቱ እናቶችና ልጆች በተቀመጡበት ቲቪ ላይ መስኮት ላይ አመጣችሁ ማሰራጨት ራሱ ልክ አልመሰለኝም። ጭራሽ በአካል ቱርና ምናምን እንፈራረማለን ማለት ግን ልታፍሩ። ሰመረ ባሪያው እንግዲህ እዚህ ጋር ትልቅ የሆነ ስህተትን ተሳስተዋል። ምክንያቱም ምንም ያላለውን ነገር ነው እየተናገረ የሚገኘው ሰመረ ባሪያው። ደድቡና በአቋራጭ ክበሩ አላለም። እንደዚሁም ስራ አያስፈልግም አላለም። እንስራ። እንደዚሁም ደግሞ ዲስትራክት የሚያደርጉንን ወይም ደግሞ ከሐሳባችን ወደ ኋላ የሚያስቀሩንን ነገሮች ወደ ኋላኛ ራሳችን አንስማቸው ለማለት ፈልጎ ነው። ሌላ ምንም እንግዲህ በክፋት መገንዘብ የሚያስፈልገው አይነት ጉዳይ አይመስለኝም። ይገባል፣ ልታፍሩ ይገባል። ሴትዮዋ ይሄን መግለጫ መስጠቱ እዛ አብራችኋት ያላችሁ ሰዎች ሁሉ ልታፍሩ ይገባል። ያልጠበቅኩት ብዙ ሰው አይቻሉኝ። የቸገራችሁ ምንድነው? እዚህ ደረጃ ድረስ ራስን እስከ ማጥፋት ራስ ማለት ነው። እነዚህ ልጆች ከ15 ዓመት በታች የሆኑ ልጆች ራሳችን ማለት ናቸው። እኔ ለራሴ ነው የማያቸው ሲበለሻሹና እንትን በልግ whatever ልጅ ያለውን በሌለው ደብተር ሲቀዱ ማየት ቲክቶክ ላይ ያሳፍራል። ትልቅ ሰው ዘልፈህ ምን አድርገህ ዋናው ገንዘቡና ዝናው ይምጣ እንጂ ምንም ችግር የለም አጥኦል ኮስት የሚባል የለም። ሁሉም ሩል እና ሬጉሌሽን አለው። እንዳልኳችሁ ነው፣ ስትረግጡ መሬት ይታያል። በመጨረሻም እንግዲህ ሰመረ ባሪያው ያመለካከት ችግር እንዳለበት እንደዚሁም ደግሞ መጨረሻ ላይ የተናገራቸው ደብተር እየቀደዱ ወይም ደግሞ የተለያዩ መጥፎ ተግባራትን እያደረጉ የነበሩ ተማሪዎችን አዶናይም እንደሚቃወም የሱም ደጋፊዎች እንደሚቃወሙ በእርግጠኝነት የምናገረው ነገር ነው የሚሆነው። ማለትም ሰመረ ባሪያው በስተት እንደተገነዘበው እነሱም በስተት ተገንዝበውት ነው የሚሆነው። ሁልጊዜ ሁሉም ሰው ተመሳሳይ የሆነ አመለካከት አይኖረውም። ቀጥተኛ አመለካከት ያላቸው ሰዎች በአግባቡ ሊረዱት ይችላሉ። ነገር ግን የተሳሳተ ዓላማና አስተሳሰብ ያላቸው ሰዎች ደግሞ የተለየ ተግባርን ሊፈጽሙ ይችላሉ። አይተዋል። የሆነ ወፍርፍር ብሎ ምናምን ሰውነቱ በቃ በጣም ሚስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው ብዙ ደጋግሞ ይናገራል። ሄዴት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽናል ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር ማለት እሱ ነው። እሺ ኖሮ እየነገረ ከካናዳ ከመምጣት በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful ራሱን ስለመቀየር ነው የሚያወራው። እኔ ማስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው በደንብ አስቦ የመጣ ነው። ባጭር ጊዜም ያደረገ ሰው ነው። ባጭር ጊዜም ያደረገ ሰው ነው። ሞሮፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቅኩ አይደለም። ለምሳሌ ትምህርት ላይ እንዴት ነህ ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን ይሽልም ቢጂኒየስ ግድ አይደለም። አዎ ግን ትምህርት አለ ትምህርት እስከዚህ ነኝ አለና ምንም ነበር ማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት ግን አይደለም። ደደብ ነው ማለት አይደለም። ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው። ያያያዝን እኮ ነው የምንመጣው።
ምንድነው አንተ ትምህርት ቤት ውስጥ አንደኛ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም። ከዚህ አመለካከት ተነስተን ታዲያ ዛሬ የተመለከትነው ደስ የሚለውን ዜና ጋሽ ሰለሞን ስለ መኪናቸው ሲሰሙ የደነገጡበትን አደነጋገር እስኪ አብረን ተመልክተነው እንመለስ። ጋሽ ዘሌ እንግዲህ ፌንት ገጭተዋል። በዛሬው ዕለት እንግዲህ ጋሽ ዘሌ በባህር ዳር የመድኃኔዓለም ቤተክርስቲያን ገቢ ማሰባሰቢያ እያደረጉበት በነበረበት ሰዓት ብሩክ ሪል ስቴት ደውሎ መኪናቸውን ተረከቡ ባለበት ሰዓት እንግዲህ ጋሽ ሰለሞን ይህን በሰሙበት ሰዓት እንግዲህ ፌንት ገጭተዋል። እግዚአብሔርንም እንግዲህ እያመሰገኑ ይገኛሉ ማለት ነው። እስኪ በደንብ አድርጋችሁ እስኪ ድንቃን እንቆይኛለን። አይሰማው እንኳን አንዴ ብሩክ ሪል ስቴት ምንም እንኳን 1.5 ፎሎሩ ነገር ግን ለጋሽ ሰለሞን መኪናውን ሰጥተነዋል ብለዋል። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አረ እናንተ ምስጋና ያንሳል። አመሰግን ብሩክ ሪል ስቴትን በራሳቸው ገልጽ ይህንን ቪዲዮ ለምስጋና አጋርተውት ነበር። እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴትን ፎላሁን ብሩክ ሪል ስቴት እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብ ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይሄንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል። ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምንጊዜም አጣርታችሁ ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን። እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። ብሩክ ሪል ስቴት ሁሌም ከጎኖት ይሆናል። አዶኒም ይሄ ላመጣኸው የበጎ ሐሳብ ተሳክቷል ማለት ነው። እንግዲህ ጋይስ
እንደነገርናችሁ ገና ከዚህ የሚበልጡ ብዙ ነገሮች፣ ቻሌንጆች፣ ብዙ ነገሮች ይመጣሉና ለማንኛውም አንዴ ሁላችንም እናጨብጭብ። ለብሩክ ሪል ስቴትም፣ ለአዶናይም፣ ለጋሽ ሰሌም እንኳን ደስ አላችሁ። ለማንኛውም መመልከት ያለብንን መመልከት የራሳችን ድርሻ ነው። የሰው ልጅ የተናገረውን አጣሞ መመልከት የራሳችን የተጣመመ አመለካከት ነው ብዬ ነው ማስበው። ወይም ደግሞ ትልቅ ምቀኝነት። በአንድ ወቅት ሰራዊት ፍቅሬ የሚጠሉ ሰዎች አሉ ወይ ሲሉ በጠየቁት ጥያቄ ላይ የመለሰው መልስ ነበር። አብረን እንመልከተው። ጠላቶች አሉኝ ብዬ እኔ እውነት ለመናገር አላስብም። ምቀኞች ግን አሉኝ ብዬ አስባለሁ። እንደዚህ አይናቸው ደም የሚለብስ ቆመ ስትሄዱ ሁሉ የሚናደዱ እንዳሉ ይሰማኛል። ይሄ እንግዲህ ምን ማድረግ ይቻላል? ልቦና አይስጣቸው ነው። ለምንድን ነው ምቀኝነት ወደ ጠላትነት የሚቀየርባቸው ሆነ አይደል ነው? አንዳንዴ ሮጠህ ለምን ይመስልሃል እንደዛ ብዙ ምቀኛ አንተ ላይ ያለው? ምቀኛ ጥሩ ነው ማለት ምቀኛ ያሳጣኝ ይላል እኮ ያገሬ ሰው። ጧት ሲነሳ ስራ እንድትሰራ ያደርጋል፣ እንድትበረታ፣ እንድትጀግ፣ እንድትጎብዝ ያደርጋል። ልክ እንደሰመረ ወሬው በድሉ ዋቅጅራም እንግዲህ መሰገጣቸው ያልተመቻቸው ሰዎች እንደዚህ ሐሳባቸውን እየገለጹ ይገኛሉ። ዶክተር በድሉ ዋቅጅራ አንተ በምንም ግራውንድ አዶናይን ልትተቸው አትችልም። ኖት ኦንሊ አንተ ብቻ ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራን ነንባዮች የኛን ትውልድ በምንም አይነት ተአምር ልትተቹ አትችሉም። ምክንያቱም በእናንተ ያስተሳሰብ የእናንተ ዕውቀት የመጣ አይደለ እንዴ ይሄ ዘረኝነት፣ ብሔርተኝነት፣ ጎጠኝነት የእናንተ ያስተሳሰብ ምንጭ ውጤት እኮ። እንዴት ይሄን ትውልድ አሁን ሰግጥ ፈምስ ትውልድ ያበላሻል ብለህ ትውልዱን ቀብረ ስታበቃ አሁን ለትውልዱ ተቆርቋሪ ለመምሰል አትሞክር። ሀገሪቷ ላይ ምን እንደዘራችሁ እኮ እናውቃለን። ስፔሻሊ የስልሳዎቹና የሰባዎቹ ትውልድ ምሁራኖች ምን እንደዘራችሁ ሀገሪቷ ላይ እናውቃለን። እንዴ ምን ሆነ ነው? አትተቸንም እኛን። ስፔሻሊ አዶናይ ይቦንሳል። አንተ ለትውልዱ ተቆርቋሪ መስል ትውልድ ያበላሻል ያጣ አንድ ቀን ዘረኝነት መጥፎ ነው ብለህ እስቲ አንድ ቀን ትምህርት አስተምረህ ታውቃለህ? በእናንተ ያስተሳሰብ ውጤት ምንጭ ነው ይሄው ብዙ ምሁራን ቤታቸው ተኝተው ያሉት በብሔርተኝነት እየተገፉ ደሞ ታወራለህ እንዴ? ትውልድ እንዲከሽፍ አድርጋችሁ የስልሳዎቹና የሰባዎቹ ትውልድ ምሁራን ለዚች ሀገር ነቀርሳ ነው የሆናችሁት። አስተሳሰባችሁ እኛን ገሎናል፣ ሀገሪቷን ገሏል። የእናንተ አስተሳሰብ ወረኛ። እንደዚሁም ደግሞ ሀገራዊ የሆነ ችግር እንዳናደርገው ብዙውን ጊዜ ሀገራዊ የሆኑ ችግሮች ሲመጡ ዝም ያሉ ሰዎች ናቸው በዚህ ሰዓት እየተንጫጩ የሚገኙት። እስኪ ህፃናት ሲደፈሩ፣ ሴቶች ሲደፈሩ፣ እንደዚሁም መገደል የሌለባቸው የሃይማኖት አባቶች ሲገደሉ፣ የኑሮ ውድነት እንደዚህ ሲነር ዝም ያልን ሰዎች በእንደዚህ አይነት ጉዳይ ላይ መንጫጫት ትልቅ እፍረት ነው የሚሆንብን፣ በተለይ ምሁራን የተባሉ ሰዎች። ስማ አንተ የኢትዮጵያ ምሁር ስማ፣ ሲፈን ስትደፈር ዝም ብለህ፣ ሄቨን ስትደፈር የባህር ዳሯ ዝም ብለህ፣ ዛሬን የወጣቱ ስለወጥ አለኝ ዕውቀት የኔ ድምፅ ይሰማል። አቁም እስኪ፣ ዕውቀት አለ፣ ክህሎት አለ፣ ትችላለህ። እስኪ የዘረኝነቱን አቁማ፣ ወጣት እንዳይሞት እንዳይገደል፣ እርስ በርሱ እንዳይጨፋጨፍ እስኪ አድርጋ። አቅም አለ አይደል እንዴ? ትችላለህ እኮ፣ ጀግና ነህ፣ መጽሐፍ ትጽፋለህ። you are brilliant mind, yeah, you are gentleman, okay, of course you are gentleman, yes አቁም፣ ዘረኝነትን፣ ጥላቻን አቁም። አልተኩስም፣ አልማገድም፣ ገደል ትገባለህ እያንዳንድ። ይኸው እንደዚህ ነቀይ ብፈልግ እግዚአብሔር ምስክሬ ነው፣ የትኛውም አይነት ጦርነት ላይ አልተሳተፍም። በቃ እኔ ህይወቴ መለወጥ ነው የምፈልገው። ያንተ እሳት አልማገድም። አዎ ያንተ የበሰበሰ የወረቀት ቁራጭ ጽሁፍ የኔን ህይወት አይቀይረውም። እነግርሃለሁ አስረግጬ። እምሰራው የራሴን ህይወት ላይ መቀየር ነው፣ የቤተሰቦቼን ህይወት መቀየር ነው። እህቴ እንዳትደፈር አልሰማም፣ አልተኩስም። አንድ ልጅም አዶናይን የሚጠሉት ሰዎች እነማን ናቸው ለሚለው ጥያቄ የራሱን ሐሳብ በእንደዚህ አይነት መልኩ ገልጾታል። ትናንት አዶናይን የሚጠሉት እነማን ናቸው ብዬ በሰራሁት ቪዲዮ ላይ እስኪ ለምሳሌ ያሳየን ብላችሁ ነበር። እዩዋቸው።
ትኩረት ለማስቀየስ ነው። ሀገሪቱ ያለችበትን ህመሞች፣ ቀውሶች፣ ስቃዮች ለማዘናጋት በሌላ አቅጣጫ አብይ አህመድ ነገሮችን ለማድበስበስ እየሄደበት ያለው መስመር መሆኑን በግልጽ መናገር ያስፈልጋልና ከዚህ አንፃር አልታየም ኢንጂነር ይልቃል። አያችሁ አይደለ? አሁን አዶናይን በግራ በቀኝ የሚጠሉት እንደነዚህ ያሉ ሰዎች ናቸው እና የነሱ መሰሎች። ለምን ሶሻል ሚዲያን የዘር የሃይማኖት ምናምን ጭቅጭቅ እንድንሰማበት ብቻ ነው የሚፈልጉት። ሀገር እንዲሆነች እንደዚህ የተፈጠረውንም ያልተፈጠረውንም ነገር እንደፈለጉ እየዘላበዱ እንድንሰማቸው ነው የሚፈልጉት። እሱ ደግሞ ያን ነገር አስቀርቶታል። ሶሻል ሚዲያ አቅጣጫውን ቀየረ። በቃ ቻሌንጅ ነው፣ አዶናይ ነው። እነሱን የሚሰማቸው ጠፋ። በቃ ይሁት ማስረጃው እኮ ይሄው እንዲህ ያሉ የፖለቲከኛ ቆሻሻ ናቸው። በቃ ዘር ከሃይማኖትን እንደዚህ ማዋጋት የሚፈልጉ ሀገር በሰላም እንድትቀመጥ የማይፈልጉ ማህበረሰቦች ናቸው ልጁን በአራት አቅጣጫ እየዘመቱበት ያሉት። ከዛ ውጭ ምን ይፈጠር? ተመልካቾቻችን በጋሽ ሰሌ ምክንያት እንግዲህ ለደረሰን ደስታ ደስ ብሎኛል። እኔም እናንተም ደስ ይበላችሁ እያልኩኝ በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ቸር ቆዩልኝ። ሰብስክራይብ፣ ላይክ፣ ኮሜንት መጻፋችሁን ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ እያልኩኝ ሰናበታችኋለሁ።